ምንም የማገና አራስ ህፃን ልጅ መሬት ላይ ታስተኛ አንቺ ምን ልብ ነው ያለሽ ልጅ ያለሽ አይደል የራስ ነገሮችን እንዳይበላሹ ወንድምህም ደግሞ ከእስር ቤት እንዲወጣ ምናምን የግድ እሷ መሆን ነበረባት ማለት ነው። ያዘውና ውጭ ጠብቀኝ እሱ ያዝ ይላል ነው ቢያንስ አንተ አረፈ እንዴ ይላል ቁጭ ነው ይዘዋለሁ ያለው ቁጭ እንደኔ ምናርገዛው ሰመድህን አሳርፍልኝ በቃ በሩን ቆልፊባችሁ ማንም የለም በይ አባሪያቸው በቃ ከበር ላይ አባሪያቸው በዛ አላየህም እንዴ ሊቀጠቅጡ ነበር እኔ ራሱ እሺ አንገቱ ላይ የእጅ ቅርጾች አሉ ጣቶቹ የመዳፉ አለ እሺ እስኪ ፎቶ ቪዲዮ መቀረጫው ፎቶ ማንስቻለሁ ስላልከኝ እሱን እናየዋለን እና አሳያለሁ እኔ ያው ስልኬም እናንተ ጋር ይቀመጥ ወይ ስላሰብኩ አዎ አሁን እሺ እዛ አንተ ስትመጣ መጀመሪያ እዚህ ላይ ነው ተንጠልጥላ አገኘኋት ያልከኝ እዚህ ውስጥ ነው አይደል አዎ እዚህ ውስጥ ነው ተንጠልጥላ አገኘኋት አልከኝ ልጁ የማን ነው ጥያቄ ነው ጠየቅንሽ እኮ ለምን እንደማትመልሺው ልጁ የማን ነው ለምን እንደምመልስልህ እሺ ልጁ ላይ ምን ስለሆንክ ነው የምታየው ምን ይሆን ለምን ልጁ ማታሳይ የማን ነው ልጁ ለምን ነው ማሳየው እሺ የማን ነው ልጁ ጋቢ ድርሽ ሰማኛለህ አይደል ጋቢ ቤት ድርሽ እንዳትል አንተ ሰው ታያችሁ አንቺ በህግ ጠይቃችኋለሁ ማተገኙ እንዳይመስላችሁ ማለት ራሷን ይኸውልሽ ሲጀምር ራሷን ልታጠፋ ገፋፋት ነው እንጂ የተባልከው እኮ ሌላ ነገር አድርግ አልነበረም በሰዓቱ ልጅቷ ራሷን ገፋፋሻት ራሷን ምን አረግሻት ጨክና ራሷን መታጠፋ አይነት ሴት አይደለችም ምን እንደተጠቀምኩኝ አሁን አዳምጪ ልንገርሽ ይልሽ ገባውኝ ማለት መጀመሪያ ብቻዬን አልነበርኩም የሆነ ላይክ እንደዚህ ካነኳት ምናምን በኋላ እንደዚህ አንጠልጥዬ ምናምን ገመድ ውስጥ እንደከታት ግዴታ አንድ ሰው ያስፈልገኝ ነበር የኔ የምለው ሰው ነው በትክክል ማምነው ሰው እኮ ነው ዘመድ ያልሆነ ዘመድ አይያረለ እንኳን ሌላ ሰው ልታመን እሺ ይሁንልሽ ዘመድ ነው ነበር እንግዲህ እኔ እስከማውቀው ዘመድ እንደሆነ ነበር ይሄኛውን ታዩ እኔ ዘመድ ባልታመነበት ሰዓት ጭራሽ ሌላ ሰው አምነት ሌላ ሰው ሳሙኤል እኔ ለራሴ ጨርሷለሁ አልኩሽ አይደለ በቃ እኔ እሱን ጨርሷለሁ እሺ ይሁንልሽ ገባውኝ ማለት ነው ከዛ ሴትዮዋ ተኝታለች አልጋ ላይ ምንም አማራጭ ስለሌለኝ አነኳት ያዳመጥሽ ነው አንቄ ገደልኳትና ልጁን ጠራውት የቀኝ እጄ ነው እሱ ምንም በቃ ምንም አትጠራጠሪ በቃ በትክክል እኔ ከራሴ በላይ ማምነው ልጅ ነው ልጁ ማለት ነው ከዛ ጠራውት እሱ ገመድ እንዲያስርልኝ ያደረኩኝ ወንበር ላይ ያስቀመጥናት አንገቷን ዘው ከተትናትና ከስራ ነሳን ወንበሩ በቃ አሁን ሁሉም ሰው የሚያውቀው ራሷን ተጠፋሽ ነው ማለት ነው እንዴት አስችለው አንቆ መግደል ይሄን ቀላል ሆኖ እኮ አይደለም ግን እንደዚህ ካላረኩኝ ደግሞ ወንድሜ ነፃ አይወጣም ታዲያ እኔ ምን አረኩ ታዲያ እኮ እንዴት እንደዚህ ሆንክ ምናምን ጨካኝ እያረክሽኝ እኮ ነው አንቺ እኔ በቃ እኔ ይሄንን ነገር ካላደረኩኝ ወንድሜ ነፃ አይወጣም እያልኩሽ እኮ ነው ግን እኮ ራሱ ነው መጀመሪያው ሁሉ ጥፋት ያጠፋው አይደል እንዴ ራሱ ነው አቃለው ግን ይኸውልሽ አንደኛ ነገር ይሄ ልጅ የኃጢአት ልጅ ነው ይገባሻል እኮ ግን ወንድም ደረሰባት እንጂ እሷ አልነበረችም የደረሰችበት ይገባኛል እኔ ደግሞ እሷም ደረሰች እሱም ደረሰ ወንድሜ ነፃ ማውጣት ብቻ ነው እኮ ጉዳይ ይሄ የተወለደው ልጅ የኃጢአት ልጅ ነው ይሄን ልጅ ወስጄ ወንድም ነፃ የምትወጣው ሰው ገለህ ነው በዛ መንገድ እንዴት በዛ መንገድ ሲጀምር እንዴት አስቻለ እንዴት ነው በዛ መንገድ መግደል የቻልከው እሺ ቆይ እሷን እንደዚህ ካላረኩኝ በምን መንገድ ህፃኑን ተቀብያት ሂጂ ለጠንቋዩ ልሰጣት ይችላል በቃ ወንድም ልጅ ነው አይደለ ራሱ ያስጨርስም ራሱ አይቀበልም ልጁ ሲቲዮ እንደዚህ ካላደረኩኝ ልጁ ነፃ አይወጣም ወንድም ያልኩሽ እኮ በቃ አሁን ልጁን ይዤው መጣው እዚህ ነው ያለው አሁን እሱን ወስጄ ይዛ ለገባሪ ነው ለምናም ሚንባል ለጠንቋይ ሰጠዋለሁ ወንድም የሚገላገላል ነፃ የሆነ ኑሮ እንኖራለን ማለት ነው አለቀ በቃ ግን አንተ ያስችልሃል አንተ ገለሃት በሰላም መኖር ትችላለህ ባያስችለኝም መቻል አለብኝ አንቺ ሴትዮ ጫካኛ ታደርጊኝ እንዴ እሺ ሰውዬ ቁጭ በል በቃ እዛው ከኔ ጋር ችግር የለውም ባያስችለኝም ችዬ መኖር አለብኝ አልኩሽ አይደለ በቃ አንዴ አርጆል ሁሉንም ነገር ይሄ ሳሙኤል ምናምን ተብየውን እሱንም አሁን አጠናቀቀለታለሁ እጨርሰዋለሁ ይሄ ጋዜጠኛ ምናምን የሚለውን ሰውዬ እዚህ ቤት ይምጣና ድጋሚ አስገቢውና ያንቺን ህይወት ነው ማጥፋልሽ እጄ ጋር ለማንኛውም ይኸውልሽ እሱ ሲመጣ አስገቢውና በህይወትሽ ላይ ነው እንደኔ ምን ላርገዛው ዘመድህን አሳርፍልኝ በቃ በሩን ቆልፊባችሁ ማንም የለም በይ አባሪያቸው በቃ ከበር ላይ አባሪያቸው ወደዛ አላየህም እንዴ ሊቀጠቅጡ ነበር እኔ ራሱ እሺ ግን ለነገሩ አንተ
ነፍስ ያጠፋ ሰው መንቀጥቀጥ ለሱ ምንም ማለት አይደለም ይገባኛል እሺ አንድ ሰው ብቻ እዚህ ቤት ውስጥ አስገቢ ብቻ እንጂ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሱማ እኮ ይገባኛል እኮ እነሱ ሲያደርጉ የነበሩት፣ ግን እኮ አንቺ አስቀድመሽ እኔ እኮ ችግር አለው ስልሽ ኧረ የለም ና ብለሽ አስቸኮለሽ ጠራሽኝ። ችግር እንደሆነ እኮ ብትነግሪኝ ተጠንቀቄ እኮ ልመጣችል ነበር። ችግር አለ ምናምን ብለህ በዛ ሰዓት ላይ እነሱ ምን ነበር የሚያስቡት? በቃ ነው ማለት ነው። እነሱ ያሰቡት ግምት ትክክል ነው ብለው እኮ ጭራሽ ሌላ ችግር ነበር የምንፈጥረው። እንደዚህ መተህ ምንም እንዳልተፈጠረ አድርገን ብናስወጣቸው ነው የሚሻለው። ሲቀጥል ደግሞ ባልደውልልህ እና ችግር አለ ብለን ባትመጣ ዘመድ እዛም ይዟቸው መምጣቱ አይቀርም ነበረ። እሱ ማለት ነሽ ልጁ ነው እኮ ይሄን ሁላ ስራ እየሰራብኝ ያለው የሳሙኤል ተብዬው ነው። እሱ ችግር እያመጣ ያለው አሁንም ቢሆን ቶሎ ብለን መፍትሄ መፈለጉ ይሻላል እንጂ እነሱ አይደርሱበትም ምናምን ለማለት እንኳን ይከብዳል ትንሽ። ሁሉም ነገር ከዚህ በኋላ በጥንቃቄ ነው ማድረግ ያለብን። አዎ በዚህ ሰዓት ምን ማድረግ እንዳለብን ማሰብ ነው የሚሻለው። ምን ተሻለ አሁን? ቆይ በጣም ነው የሚጨንቀው፣ ግን ማለት በዚህ ሁኔታ እንዴት እንደሚቀጥል አላውቅም። እሺ አሁን እኮ ቆይ ይህ ልጅ ያን ሁላ ነገር ሳረግ አይቶኝ ከሆነ እኮ በቃ አለቀ። ያን ሁሉ ነገር ስታረግ ቢያይክ ኖሮ እንደዚህ አንተን ለመጠየቅ አይመጣም ነበር። ቀጥታ ተናግሮ አንተ ማስያዝ ቀላል ነበር ስታረግ ቢያይክ ኖሮ ያን ነገር። ግን ደግሞ እንደዚህ ይዟቸው ሊመጣ የቻለው ለምንድን ነው? በጥርጣሬ ላይ ብቻ ስላሉ ነው። ስለዚህ አሁን ላይ ማድረግ ያለብን እናንተ ጥርጣሬውን ሊያስፈጥራቸው የቻለውን ነገር ብቻ ማጥፋት ነው። ልክ ነሽ። እሱማ እኔማ ያን ሁላ ነገር እኮ ሳደርግ ማንም ሰው ምንም በቃ በማይጠረጥርበት መልኩ እኮ ነው ሁሉንም ነገር
ጥንቃቄ በተሞላበት አካሄድ ነበር ሁሉንም ነገር ስፈጽም የነበረው። ቆይም በሰዓቱ ባትሞት ኖሮ እሷን ባገሏት ኖሮ እኮ ምንም የሚፈጠር ነገር እኮ አልነበረም ማለት እሷ ብቸኛ ናት፣ ሰው የላትም። ዝም ብሎ ማኖሩ እሷ ሌላ ቦታ ሂዳ ብትኖር ቀላል ነገር ነበረ። እሷን ከልጇ ለይቶ ማኖር ደግሞ በጣም ከባድ ነው። እንዴት ነው አሁን? ቆይ ከልጅሽ ተለይና አንቺ ኑሪ፣ ልጁ እንዴት ነው ታዲያ እኔ ማገኘው? እንደዛ በጣም ከባድ ነው። እናት ስላልሆንክ እሱ አይገባም። ግን ልጁ የግድ ባይመጣ ችግር ነበረው ታዲያ? ችግር ቀላል ችግር ነበረው እንዴ? ይሁንሽ መጀመሪያ እኔ እሷን ለመግደሌ ማለት ነው ወንድሜ ነፃ እንዲወጣ ብዬ ነው። ገባሽ? እሷ ካልሞተች አይ ማለት ልጁ ማግኘት አልችልም። እንድትሄድ ማድረግ እኮ እንችል ነበረ። እሺ ቆይ እኮ ልጁ ቅድም ነበር ያልከኝ። ልጁ ምንድን ነበር ያልከኝ? ይኸውልሽ ልጁ የኃጢአት ልጅ ነው። ያቺ ሴት ተደፍራ ነው ወይ ደግሞ ተጋብታ አይደለም ወይ ደግሞ አንድ ላይ እየኖሩ አይደለም። አንድ ላይ እየኖሩ ካልሆነ ተጋብተው ካልሆነ ልጅ ከተወለደ ኃጢአት ነው አይደለ? የኃጢአት ልጅ ነው ማለት ነው ያ ልጅ። በቃ የኃጢአት ልጅ የልጁ ችግር እኮ አይደለም ታዲያ። የልጁ ችግርም ባይሆን ይሄ ልጅ ካልተወገደ ደግሞ ወንድሜ ነፃ ሊወጣ አይችልም ማለት አሁን ልጁ ይገደላል ማለት ነው። ይኸውልሽ ልጁ ይገደላል ማለት ሳይሆን ልጁ የኃጢአት ልጅ ስለሆነ የኃጢአት ልጅ ሲወለድ ደግሞ ለጠንቋይ ነው የሚሰጠው። ገባሽ እንዴ? አሁን ለጠንቋይ ልሰጠው ነው ይሄኛው ልጅ እንዴ? እና ታዲያ ለጠንቋዩ ሰጠዋለሁ። ጠንቋዩ ደግሞ ማለት ነው ከፈለገ አገልጋዩ እንዲሆን፣ ካልፈለገ ለመስዋዕት እንዲያቀርበው፣ ካልፈለገ ደግሞ ለሰይጣን እንዲሰጠው እሱ የጠንቋዩ ድርሻ ነው። እኔ ይሄን ልጅ ወስጄ ለጠንቋዩ እሰጠዋለሁ። ጠንቋዩ እንደፈለገ ማድረግ ይችላል። ለምን መሰለሽ? ይሄ ልጅ የኃጢአት ልጅ ነው። ልጁ ሂዶ ለዛ ጠንቋይ ካልተሰጠ የወንድሜም ህይወት የኛም ህይወት ይመሰቃቀላል። ማለት እኛ ምን እንሆናለን ማለት አንተ እኮ አይደለም ማለት ይሄ ነገር ያረከው ልጁም ያንተ አይደለም እኮ አይደለም። ምንድን ነው የኛ ህይወት መሰቃቀለው? ይኸውልሽ እኔ አላረኩትም አሁን እሱ ሳይሆን ይሄ ልጅ ካልተገደለ ወይ ደግሞ ለጠንቋይ ካልተሰጠ ንብረታችን፣ ህይወታችን፣ ትዳራችን፣ ላይፋችን ሁሉ ነገሩ ራስና እግሩ ይመሰቃቀልብናል እያልኩሽ ነው። እንደዛ ነው የሚሆነው። ታዲያ እንደዛ ባይሆን እኔ ያቺን ሴት ለምን ለመግደል አስፈለገኝ? ስለዚህ በቃ እሺ አሁን እንዳልገደልክ እሷን እንዳልገደልካት እንዴት ነው ማሳመን የምንችለው? እሱን ነው መጨረስ ያለብን ማለት ነው። ግዴታ ይሄ ልጅ መሰጠት ካለበት በቃ ያን ነገር ግን ማንም እንዳያውቅ ማድረግ አለብን። በቃ ይኸውልሽ ያቺን ሴት እንደገደልኳት ማንም አያውቅም። ይኸውልሽ እኔ እዛ ቤት ስገባ ማንም አልነበረም። ያቺን ሴትዮ በእጄ አንቄ ከገደልኳት በኋላ ራሷን እንዳጠፋች እንዲመስል አንድ ጓደኛ አብሮኝ ነበርና ማለት ነው። ጓደኛ ያልኩህ ሰውዬ ምን ላይ ነው ያለው ማለት እሱ ራሱ ለማስያዝ ምናምን ሊሞክር ይችላል። የኔን ስራ እየሰራ ነው ያለው እሱ ከኔ ጋር ነው የሚሰራ። ከዛ ገመድ አዘጋጀልኝ፣ አንገቷን እዛ ውስጥ አስገባናት። አሁን ሁሉም ሰው የሚያውቀው ማንም የሚያውቀው ራሷን እንዳጠፋች ብቻ ነው። እኮ አሁን እኮ የተገላን የሞተችው ምናምን ሲለኝ ነበር አንተ ከመምጣት በፊት ራሱ ይሄኛው ሰው እሱ ተይው ዝም ብሎ ነው እሱ ቀጥ ብሎ ነው የሚያወራው። ተገላ አይደለም የሞተችው ራሷን እንዳጠፋች እንዴ ገመድ አንገቷ ላይ እያለ ማን ይገላታል? በገንዛ ፍቃዷ ራሷን እንዳጠፋች አድርጌ ነው ሁሉንም ነገር እኮ ጨርሼ ወጣሁት። እነሱ እንደዛ ነበር ያሉት። ለማንኛውም ግን ቀጣይ ከመጡ እኔ እንጃ አላውቅም። ሳሙኤል በዚያ ያያዙ ድጋሚ ላያመጣቸው አይችልም። ቅድምም አይተሃል እዚህ ጋር እንዴት ሲታገላቸው እንደነበረ ገና ለገና። እሱማ እኮ ያው ስራቸው እስከሆነ ድረስ ዝም ብሎ ይታገሉሻል። ታያቸው የትም አይደርሱ። ምኑን ነው የምናገረው እንዴ? ሳሙኤል ይሄ ልጅ እኔ ጋር እንዳለ ካወቀ እኮ እኔን ያምሻል እንዴ? ተረጋጋ በቃ እንድትበሳጭ እኮ አይደለም። ግን ምናልባት ስለ ጠንቋዩ ተነገርነውና ይኸውልሽ እሱ በጭራሽ አያምነንም ነው የምልሽ። እሱ ምንም ነገር ብታወሪ ምንም ነገር ብትይው አያምነንም። አሁን ድጋሚ እነሱ እዚህ ቤት ከመጡ ልጁ የት እንዳለ ተሳስተሽም ቢሆን ትፍሽላት። ተሳስተሽ እና እንዴት ቀደም ያኔ የመጡ ሰዓት እንዴት እንዳረጉኝ እኔ ነኝ የማውቀው። መናገር ቢኖርብኝ ያኔ ነበር የምናገረው። ግን እንዴት ነው የምነግራቸው እንደዚህ አይነት ነገር? ሁሉንም ነገር ያለ ምክንያት ምንም ነገር እንደማታረግ አውቃለሁ።
ዝም ብዬ እንዴት ነው ልጁ ይባባሉ ምናምን ልላቸው የምችለው? ይኸውልሽ እነሱ አሁን ተመልሰው እዚህ ቤት ከመጡ ሊፈትሹ አሊያም ደግሞ ሊጠረጥሩ የሚችሉት መኝታ ቤት ብቻ ነው። ልጁን እኔ ኪችን ነው ቁጭ ያደረኩት ማንም ሰው እንዳያውቅ ማለት ነው። ማንም እንግዲህ እንደምታውቂው ህፃን ልጅ ኪችን ይቀመጣል ብሎ ማንም ያስብ ሰው የለም። ምን አለ መሰለህ አሁን በግድ መፈተሽ አለብን ብለው ካሰቡ ኪችኑ ራሱ ዝም ብለው ትተውት ይሄዱታል። ችግር የለውም እዛ ማንም አያስብም። ይኸውልሽ አሁን የሚፈልጉትን መኝታ ቤቱን እናሳያቸዋለን። ከዛ ውጪ ኪችን ምናምን ማንም ስለማይል ድጋሚ እኔ በሌለውበት ከመጡ ደውለሽ እንደው ምን አሰብኩ መሰለህ ጓደኛዬ ያልኩት ማለት ነው እሱ ቤት ቢሆን ስለጊዜው አሁን ትኩረታቸው እኛ ጋር ስለሆነ ልጁን እዛ ብንወስደውስ? ምንም ችግር በእኔ ይሁንብሽ አልኩሽ እኮ ኪችን ማንም አይጠረጥርም። እኔ ያለው እንዴ ቁጭ ያደረኩት አይደል? በቃ ምንም ችግር የለም። አሁን ተኝቶ ነው ያለው። ምንም ነገር አትጨነቂ አንቺ። በቃ እነሱ ግን ድጋሚ ከመጡ እኔ በሌለሁበት አይደለም በሩን ከግቢ ለራሱ እንደዚህ በመስታወት አይተሽ እንዳትከፍችላቸው፣ በሩን እንዳትከፍች። እኔ ማልከፍትላቸውም ግን በኋላ እምቢ ስንላቸው ፖሊስ ምናምንም እንዳያመጡ በጣም የሰውየው ሁኔታ በጣም አስፈራሪ። ማን ስለሆነ ነው ፖሊስ የሚያመጣው? ምንድን ነው የሚያክል ፈቃድ አለው እንዴ እኛም ቤት እንዲፈትሽ? ለፍተሻ ሳይሆን ያው ዝም ብለው ከጠቆሙብን ምንም በቃ ይሄን ያክል አንቺ አትጨነቂ። በቃ ሁሉንም ነገር እኮ ተስተካክሏል አይደለ? ልጃችንም እዛ ነው ያለው አብሮ ኪችን። በቃ ያኛውን ያመጣሁትም ልጅ አብሮ ነው ያለው። አሁን ከትንሽ ጊዜ በኋላ ይዤ ለጠንቋዩ እሰጠዋለሁ። ሁሉም ነገር ይስተካከላል። ቶሎ የምትሰጥበትን ሁኔታ አመቻች። በቃ እዛ ይሄድ በቃ እሺ። አሁን ምንም የሚያስጨንቅ ነገር የለም። ሁሉንም ነገር በዛ እንትና እኔ አስተካክላለሁ። በቃ ያው በቃ መፍትሄ የሚሆነው እሱ ነው ሲጀመር። በቃ ወይ ጓደኛ ቤት የማይሆን ከሆነ ቶሎ ጠንቋዩ ጋር ወስዶ በቃ ሰላም ማግኘት ይሻላል እንጂ እኔ የራሱ ይሄ ልጅ እዚህ ቤት እያለ በእንደዚህ አይነት ሁኔታ ውስጥ እኔ እንጃ እንዴት መረጋጋት እንደምችል አላውቅም። ትንሽ ጊዜ ብቻ እኮ ነው በቃ። አሁን ምን ይሄን ያክል ደግሞ ከሚያዝ በቃ ምን አስመጣቸው እነሱስ እኮ ድጋሚ እኮ የሚመጡበት ጉዳይ የላቸው። ሳሙኤል አንተ ከመምጣት በፊት የገዛ ልጅን ካልወሰድኩ ብሎ እንዴት ሲሆን እንደነበር ይሄ ነው ልጅ ያላለኝ ነገር የለም። እና ልጁና ታዲያ ለምን አታሳዩም ታዲያ? ይሄ ምን ሁኔታቸው ልጅን የሚወስዱን መስሎኝ ነበረ ሁላ በጣም ነበር ያስደነገጡኝ። ከዛ በኋላ ካዩ በኋላ ይሄ የኔ ልጅ አይደለም ብሎ እንደገና እየተረጋጋኩ ከዛ በኋላ ነው በቃ ተይው። አሁን ድጋሚ የማይመጡም እኔ ያንን ኪችንም ቆልፌው ቁልፉ ሌላ ቦታ ነው የማስቀምጠው። ምንም ነገር አትጨናነቂ አንቺ። እነሱ ከመጡ ይቺን መኝታ ቤቷ ምናምን ፈትሸው ወዲያው ነው የሚወጡልን። በቃ አሁን ምንም ነገር አትጨናነቂ በእናትሽ። ግን መቆለፉ በራሱ እንዲጠረጥሩ ያደርጋቸው። ልክ እንዴ ሊያስቡ ይችላሉ እንደዛ። ምናልባት አዎ ዝም ብዬ እንደዛ ከሚሆን በቃ የኔንም ልጅ እዛው ኪችን ይሆንና ድምፅ እንኳን ቢሰሙ ምናልባት ያኔ ልጅ ነው እንደዛ ባረግ ይሻላል እንጂ መቆለፉማ የባሰ እንዲጠረጥሩ ነው የሚያደርጋቸው። ጥሩ ሀሳብ። በቃ እንደዛ እናደርጋለን። ከባድ ያሳልፍ በቃ ዘመድ እኮ ምንም አይታመንበት ጊዜ ላይ ደረስን። ግን እንዴ አንቺ ካሜራ ይዞ መጥቶ ያንን ሰው እንዴ አንተ ለወንድምህ ብለህ ይሄን ያለ ርቀት ትሄዳለህ? ያው አንዳንድ ዘመድ እሱ ለኔ ጉድጓድ እየቆፈረ ያድራል። ቼክ እናድርጋቸው ልጆቹ ይሻላል። ልጁን በዛው ማስተካከል እንግዲህ ቤተሰቦቼ ያው የሚያወሩትን ወሬ በሙሉ ሰምተናል። ከዚህ በኋላ ያለው ለእኛም አስፈላጊ አይደለም። ስለዚህ ወደ ውስጥ ገባና እውነታውን እንግዲህ ሰምተናል። ልጃችንን ይዘን ወደ ቤታችን የምንመለስ ይሆናል። ግን እዚህ ጋር ተያይዞ የሰማናቸው እነሱ ጋር የሰማናቸው ነገሮች ታሪኮቹ እጅግ በጣም የሚገርሙ ናቸው። ስለዚህ ጉዳይ ዲቴይል ኢንፎርሜሽን ስለምፈልግ ዲቴይልድ ነገር ጠይቀዋለሁ ማለት ነው። እናንተ ግን እስከ መጨረሻ ድረስ አብራችሁን ቆዩ። ልጁ ትንሽ ስሜታዊ የሆነ ስላስቸገረ ነው ከውጭ እንዲቆይ ያደረኩት። ስለዚህ ልክ ነገሮች እንዳስተካከልኩ ጠራውና ህፃኑን ይይዝልኛል ማለት ነው። እስኪ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጤና የለም እንዴ አንተ ሰው? አዎ የለኝም። ላናግርህ እፈልጋለሁ። ምንድን ነው የምታናግረኝ? ላናግርህ ስለምፈልግ ነው። ስለ ልጅቷ ጉዳይ፣ ስለ ህፃኑ ጉዳይ። ምንድን ነው የምትፈልገው? ለምን ሰላም አይኖርህም ግን? ኧረ ታየው ቆይ እኔ ፖሊስ ጠርቼ በአንድ እንትን አገላግለዋለሁ ወደዛ። ፖሊስ ይሻላል እንዴ? ፖሊስ ከመጥራት በፊት እስኪ እቺን ነገር
ግድ የለህም። በዛው እግረ መንገድ ለፖሊስም እችን እናሳያት። እችን ለፖሊስ እናሳያት። ምንድነው እሱ? እስኪ ያት ሁለታችሁ እዚህ ቤት ውስጥ እንግዲህ ስታወሩት የነበረ ነገር ቆይ እንዴት ነው እንደዚህ እየነገርኳችሁ ነበር አልሰማኝ ብላችሁ። ምን ፕሮፌሽናል ጋዜጠኛ ነኝ። ስራዬን በስትክክል አውቃለሁ። ስለዚህ አሁን ፖሊሱን ብትጠራ ጥሩ ነው። ኧረ ግድ የለም ፖሊስ ይጠራና ምን ያደርግናል? ፖሊስ አሁን ፖሊስ ይጠራል። ኧረ ማውራት እኮ እንችላለን። ቆይ ምንድን ነው የሚያንቀበጽ? ፖሊስ አያስፈልግም። ቆይ እንዴ አንተ አሁን ተረጋጋህ አይደለ? ስለዚህ ስላደረግከው ነገር በሙሉ ሙሉ መረጃና ማስረጃ አለ። ይሄንን ነገር ይዤ ደግሞ መሄድ ይችላል። አረ ለምን ገብተን እናውራ? ችግር የለውም። ገብተን እናውራ። በሚገባ እርግጠኛ ናቸው አይደል? በሚገባ ችግር የለውም። ነገር ግቢ አንቺ እስኪ ተበቃ ግቢ ና ልጅ አንቺ እሺ እሺ ይኸውልህ አሁን እኔ የገባሁት እንደራደር ስላልከኝ አይደል? አዎ መደራደር እንችላለን እኮ ግን ቪዲዮ ላይ ያየሁት ነገር እውነት ነው። አድርገው እንዴ በፊት ካሜራውን አስጠፋልኝና ሁሉ ነገር መጀመሪያ ማንልኛ አሁን ካሜራ ማጥፋት ነው እሱ ችግር የለውም። ግን እሺ አንተ ያረከው ነገር አምናል። ቪዲዮ ላይ ያለው ነገር እውነት ነው አይደል? ልክ እኮ ነው። አንተ እንደዚህ አይነት ነገር እንዴት ካሜራ ፊት እናወራለን? ቆይ ብር ምናምን ከሆነ እኮ እኔ እንደፈለክ እሰጣለሁ። ሁሉም ሰው እኮ አሁን ለብር አይደል ደፋ ቅና እያለ ያለው አይደል? ሁሉም ነገር እኮ ነው ልሰጥ እችላለሁ። በቼክ አሊያም ደግሞ ትራንስፈር ላደርግልህ እችላለሁ። በሚሊዮን የሚቆጠሩትን ብሮችን ምንም ይሄ ችግር የለብኝም። ግን የሆነ እንደዚህ አይነት ወሬ በካሜራ ፊት ባናወራ በጣም አሪፍ ነውና ብታስጠፋልኝና ሁሉም ነገር እኮ እናንተ መነጋገር እንችላለን። ባይዘው እኔም እኮ እሱን ነው የምልህ። አሁን እኔ እናንተ የተነጋገርነው ነገር እኔን የሚጠቅመኝ ከሆነ ካሜራው ኖረም አልኖረም ችግር የፈለግ ካሜራውን ሰጥቼ እወጣለሁ። ስወጣ ያን ያህል የምንጠራጠርም ከሆነ ኢትስ ፋይን ሰጥቼ እወጣለሁ። ገብቶሃል? በቃ እሺ እንደሱ የምንስማማ ከሆነ ችግር የለውም። ካሜራው ይቀመጥ። ከፈለግ ካጥፋው ምንም ጥቅም የለውም። ይጠፋል። አንተም ውጣ፣ ችግር የለውም። እሱም ይወጣልን፣ እኔ እናንተ ብቻ እናወራለን። እሺ ያን ያህል የካሜራው ጉዳይ እንደ ጉዳይ አትየው። ግን አሁን እናንተ መጀመሪያ ከመስማማታችን ወደ ገንዘቡ ጉዳይ ከማምራታችን በፊት ስለተፈጠረው ነገር ንገረኝ። ለምንድን ነው ሁሉ ነገር የተፈጠረው? ያው እንግዲህ ይሄ ሁሉ ነገር ወድጄ አሊያም ፈቅጄ ምናምን ሳይሆን በቃ በጣም ተገድጄ ችግር ውስጥ ገብቼ ያደረኩት ነገር ነውና ከመጀመሪያው አንስቼ ስነግርህ ግን ሁሉም ነገር አሳልፈ እንደማትሰጥ ስለተማመንኩብህ ሁሉም ነገር አሁን ለመናገር ዝግጁ ሆንኩት። አዎ በቃ ተነጋግረናል፣ ጨርሰናል። እሱን ጉዳይ እኮ እኔ እናንተ መነጋገር ያለብንን ተነጋግረናል። ማድረግ ያለብህን ደግሞ ምን እንደሆነ እነግርሃለሁ። የገንዘብ ጉዳይ ነው። ገንዘብ የማይፈታው ችግር የለም እያልከኝ ነበር በሚገባ። ስለዚህ ሁላችንም ለገንዘብ ነው የምንሰራው። ገንዘብ ትሰጠኛለህ፣ እኔም ደግሞ ይሄንን ወንጀል ከበር አደርግልሃለሁ ማለት ነው። ግን ጉዳዩን በደንብ አብራርተህ ነግረኸኝ ተረድቼ ተረዳርተን ነው መሄድ ያለብኝ። በቃ እሺ ችግር የለውም። እንደዛ ከሆነ ሁሉንም ነገር አንድ በአንድ ለማስረዳት እሞክራለሁ። እሺ ከመጀመሪያው ስጀምርልህ እኔና ዳንኤል ወንድማማቾች ነንና ገጠር ውስጥ ነበር ተወልደን ያደግነው እኔና እሱና። ያው እንደምታውቀው የገጠር ማህበረሰብ ብዙም ገንዘብ የለውም፣ ለመማርም ብዙም እንትን አላለም። በቃ አይመችም፣ ብዙ ነገሮች በጣም አዛ ናቸው እና በዛ አንግል ነበረ ያደግነው። ትንሽ እድሜያችን ከፍ ባለ ጊዜ ወደ ማናውቀው ቦታ በእግር በጣም እያስጓዙ በአመት ይመስለኛል አይ ቲንክ በአመቱ 2 ጊዜ እንደዛ ምናምን ነገር በዓል አለ ምናምን ነገር እያሉን የሆነ የዶሮ እርድ የከብት ምናምን ነገር እየተባለ ደም ምናምን የሚፈስበት ቦታ ይዘውን እየሄዱ ከልጅነታችን ደም እያየን ያደግነው። በጣም የሚያሰቃይ የሚያስፈራ ነገር ነበረና ብቻ ስነግርህ ለራሱ በጣም እየተጨነኩ ነውና የምነግርህ በዛ መንገድ አደግን። ሁለታችንም ያው ለአቅመ አዳም ስንደርስ ጥያቄዎችን መጠየቅ ጀመረን ቤተሰቦቻችንን። በአመት 2 ጊዜ አሊያም ደግሞ እንደዚህ በወር አይ ቲንክ እንደዛ ነገር ለምንድን ነው እንደዚህ አይነት ቦታ ይዛችሁን የምትሄዱት ምናምን የሚል ጥያቄ ጠየቅናቸው እነሱ። ከዛ አረ ይሄ እኮ ምንም ችግር የለውም፣ ይሄ ላይክ እንደ ኖርማል ዩት በቃ ይሄ እንደ አምልኮ ምናምን ነው፣ እኛ ራሳችን የምንከተለው ነገር ነውና ለልጆቻችን ደግሞ ካላሸጋገርን ሌላ ችግር ያመጣብናል እና አምልኮ ነው በቃ እንደዚህ የሆነ ደም የምናደርገውን አሊያም ደግሞ አንዳንድ ነገር የምናደርገውን እኛ ይሄንን ነገር ካላደረግን
ልጆቻችን ላይ አሊያም ደግሞ ቤተሰብ ላይ አሊያም ከብቶች ወይ ደግሞ ንብረታችን ላይ ችግር ሊያጋጥምብን ይችላል እያሉ በጣም እንደዛ እያሉ አሳደጉን። ይህንን ሂስትሪ እየነገሩን ማለት ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። የሚገርም ነገር እዛ የሚሄዱበት ቦታ ላይ ፊታቸው ማይታይ ሰዎች አሉ እና እነሱ የሚሉትን ነገር ካላደረጉላቸው እኔ በጣም የገረመኝ ነገር በዛን ጊዜ እየሄድን ጥቁር ዶሮ አየና ውጭ ላይ ያችን ጥቁሯን አምጥታችሁ መስዋዕት ማታደርጉልኝ ከሆነ ህይወታችሁን አመሰቃቅሏለሁ አለ። ከዛ ቤተሰቦቻችን ደግሞ ጥቁር ዶሮ አጡና ቀይ ይዘውለት መጡና መስዋዕት አደረጉለት። በጭራሽ እሱ አይሆንም አላቸው። ሰውየው በጣም የሚያውቅ ሰው ማለት ነው። እና እናንተም ልጆቻችን ወደፊት ሚስት አግብታችሁ ምናምን ስትኖሩ አንድ ነገር ከተሳሳታችሁ አሊያም እሱ የሚላችሁን ነገር ካላደረጋችሁለት ያው አሁን ዶሮ ነው አይደለ መስዋዕት የምናደርገው አሉ። የዛኔ ግን ሰው ለራሱ መስዋዕት አድርጋችሁ አቅርቡ ሊላችሁ ይችላል አሉ። እና ይሄ በቃ በቤተሰባችን ነገር ውስጥ በጣም ተወዘጋግበን ስናድግ እንደዚህ አይነት ነገሮች ውስጥ አድገናል። እንደዚህ አምልኮ ጥንቆላ ምናምን ነገሮችን እያሉ አሳደጉን። ከዛ እንደዚሁ እያለን ወንድሜ ዳንኤልም ለጋብቻ ደርሶ አገባ። እኔም ደግሞ እንደዚሁ በቃ ላግባ ምናምንም እያልኩኝ እኔ ባይዞ ከሱ በኋላ ነው ያገባሁት። እንዲሁ ንግድ ምናምን ነገር ሰራ ነበረ። ከዛ የሚገርም እኔና ዳንኤልም ወደ ከተማ መጣን መኖር ከጀመርን በኋላ የሚገርም እዛ ቀኑ ሲደርስ መንፈሱ ራሱ ነበረ የሚነግረን። በአመት 2 ጊዜ ወር እንደዚህ ምናምን አላልኩም ቅድም። እሱ ሲደርስ ቀኑ መንፈሱ ነበር ራሱ የሚነግረንና እየሄድን ነበረ እዛ የምናመልከው እዛው ቦታ ድረስ ሄደን ማለት ነው እኔና እሱ። ለምን እዚህ ቁጭ ካለን ቤተሰቦቻችን ከልጅነታችን ሲነግሩን የነበረውን ነገር ወይ ህይወታችን ይመሰቃቀላል ወይ ደግሞ ንብረታችንን እናጣለን። ፕሮግራም ዱነናል ማለት ነው እኛ እነሱ በሚነግሩን ነገር ማለት ነው። ያንን ነገር ካላደረግን ደግሞ ልክ ነው። ለምን እኛም ሂደን እዛ ስንሰግድለት ነበር ስናመልከው ነበር ማለት ነው። ማይታዩ ሰዎች በቃ ውስጥ ላይ ሁላቸው ለነሱ ነው ኤግዛክትሊ በቃ ውስጥ ላይ ያሉ እኛ እናቃቸው እንሰግዳለን። ሰው ይሁኑ አውሬ ይሁኑ አናቅም። እኛ አርጉ ስለተባለ እናረጋለን። ካላረግን ደግሞ የሚደርስብን ችግር አለ። ተነግሮናል፣ በአይናችንም አይተናል። ብዙ ሰው ሲቸገር ምናምን ማለት ነው። ለዛ በቃ እንዴት እንደምናረግ አጣን። አሁን ላይ ወደ ከተማ መጣን እየኖርን ነው። እኔም ሱቅ ነገር ከፈትኩኝ እንደዛ እያልኩኝ አሁን ትንሽ አውሊያ ምናምን የሚባል ነገር ነው። አዎ አለ እንደዛ ነው ማለት ነው። አውሊያችን አለ። ታዲያ እንዴ ሱቄን ለራሱ በሚባርክልኝ እኮ አውሊያዬ ነው እንዴ።
ንግድ ምናምን ጥሩ ንግድ እንዲመጣልኝ ከስተመር እንዲበዛልኝ የሚያደርግልኝ እሱ ነው። የሚገርም ሚስት ለራሱ ይሄ ራሱ አውሊያዬ ካልመረጠልኝ ሌላ ሚስት ካገባው ሌላ ነገር ነው የሚባለው። መስዋዕት ማድረግ አለብኝ መወልደውን ልጄ። የእውነቴን ነው። እሱ ካለ ከመረጠልህ ውጪ በቃ አሁን እሱ ሄለንን ነው የምታገባ ካለኝ እኔ ሄለንን ካላገባው ሂጄ ሌላ ሴት ካገባው ከዛች ሴት የምወልዳትን ልጅ መስዋዕት አደርጋለሁ ሂጄ ማለት ነው። ከዛ በኋላ ነው ኖርማል ትዳር የሚቀጥለው። መስዋዕት መደረግ አለበት፣ ግዴታ ነው። ያ ካላረገ ህይወቱ ይበላሻል፣ ህይወቱ ይመሰቃቀላል፣ ቤተሰቦቹን ይጨርስበታል፣ ሀብት ንብረቱ ይመሰቃቀላል። ቤቱ እንዳለ በቃ ማይሆን ነገር ነው መሆን የሚችለው ማለት ነው። ስለዚህ አሁን አንተ ያገባሃት ሚስት አውሊያ ነው የፈቀደልህ? አዎ አውሊያ ፈቅዶልኝ ነው። ኦኬ ወንድምህም ያገባው አውሊያው ነው የፈቀደልህ? አዎ አውሊያው ፈቅዶለት ነው እሷንም ተጋብተው አብረው እየኖሩ ያሉት አሁን ላይ። ስለዚህ አውሊያው በሚላችሁ ነው እሱ በሚለው ነው እንጂ አይታችሁት ግን አታውቁም? ኧረ በጭራሽ። እንዴ አውሊያ እንዴት ይታያል? አይታይም ተብሎ አዎ እኛ የሚነገር መንፈስ ነው ተብሎ ነው። በቃ አይነካም፣ አይዳሰስም። በቃ እሱ ላይክ የሆነ በቃ እንዴት ላስረዳ? በቃ መንፈስ ነው ተብለን እኛ አንተ አሁን ምን ያህል ነው የምትወደው አውሊያህን? ኧረ እንዴ በሚገባ እንጂ እንዴ ላይክ እሱን ካልወደድኩት ንብረቴን፣ ከስተመሮቼ ሱቄ ላይ እኮ አሁን በሰልፍ እኮ ነው በጣም ገበያ አለኝ። እንደዛ ካላደረኩኝ ገበያ ላጣ ነው። ኦኬ የግድ ለሱ የሚደረገውን ነገር ማድረግ ካልቻልክ አዎ ገበያ ልታጣ ትችላለህ። እንዴ ግዴታ እኔ አሁን ከማገኘው ላይ ለራሱ መስዋዕት አድርጌ አልያም ደግሞ ይሄ ገብሬለት እኮ ነው እንጂ እኮ በነፃ ሁሉንም ማገኘውን እኮ ራሴ አልወስደው ሰጠዋለሁ ለሱ። ለምን እሱ ነዋ ሁሉንም ነገር እኮ እያሳካልኝ ያለው። ከሚስቴ ጋር እንደዚህ ሰላም ሆኜ እንደዚህ ቤቴ ውስጥ እንድኖር የሚያደርገኝ እኮ እሱ ነው። አሁን አንተ በጣም ጤናማ ኑሮ ነው አሁን እየኖርክ ያለው። አዎ መጥፎ ኑሮ መኖር የምትጀምረው ከአውሊያው ውጭ ስትሆን ከሱ ስወጣ ያው አሁን እንደምታየው ቤቴ ቆንጆ ቤት አይደለ? በቃ አሁን እኔ ከአውሊያዬ ትእዛዝ ከወጣው ይሄንን ቤት ሳር ቤት ውስጥ እንኳን እንዳልኖር ነው የሚያደርገኝ። በረንዳ ራሱ ሊያስወጣኝ ይችላል። ለምን ለሱ ታዝዤለት ካልኖርኩኝ። ስለዚህ እናትና አባትህ ናቸው ወደ እናንተ ያመጡት ወደ አንተም ወደ ዳኒ? አዎ እነሱ ናቸው። በቃ ይሄ ያለ አይደለ የሚተላለፍ ከዘር በቃ እነሱ እያደረጉት የነበሩትን እኛ ካላስቀጠል በህይወታችን ላይ ፈረድን ማለት ነው። አሁን መስዋዕትነት የምታቀርቡት ክፍለ ሀገር ነው የሚሄዳችሁ? እዛ ገጠር ነው ያላችሁት? እኛ አዎ አንዳንዴ አሁን እዛ እንሄዳለን። እኔ በጣም ግርም የሚለኝ ማለት ነው እዛም እያሉ ሌላ ቦታም አሉ። በሁሉም ቦታ አሉ። በቃ እነሱ አሁን ላይ ተሰራጭቷል። በፊት ላይ የሆነ በቃ የክፍለ ሀገር ሰው ብቻ ስለሆነ ነው እዛ ቦታ ላይ የሆነ ሊሚት አድርገው እየሰሩ የነበሩት። አሁን ላይ ግን ከተማ ላይም እያመጡ እንትን ይላሉ። እኛ ግን አሁን ሰው አለን፣ እኛ የምናስልክበት ሰው እኛ አንዳንዴ የህፃኑን ልታስልከው ነው ወይስ አንተ ነው ይዘህ ነው ትሄድ የነበረው? ያው ለሰው ነው የማስልከው እኮ እኔ። ሰው ነው ይዞልኝ የሚሄደው። ከዛ ለአውሊያው ይሰጠዋል። ለአውሊያው እዛ ምንድን ነው ሊያደርገው የፈለገው? አውሊያው ይኸውልህ አሁን 3 ነገር ነው ማድረግ የሚችለው አውሊያው። ወይ ለራሱ ሎሊ አድርጎ እዛው ወይ ሰራተኛ አድርጎ ሊያስቀረው ይችላል አንደኛው። ሁለተኛው ደግሞ መስዋዕት ሊያደርገው ይችላል። 2 አልክልኝ አይደል? 3ኛው ደግሞ ለሌላ አምላኪዎች አሳልፎ ሊሰጡ ይችላል። ለሌላ አውሊያዎች ማድረግ የሚችለው እንግዲህ ከነዚህ 3 እሱ ነው። እኔ መርጬ ወይ መስዋዕት አድርግልኝ ወይ ለሌላ አውሊያ አስጥልኝ ማለት አልችልም። እኔ ወስጄ ይህንን ልጅ ማቅረብ ብቻ ነው ለሱ ለአውሊያ። ከዛ እሱ እንደሚፈልገው ያደርገዋል። በቃ እሱ እንደሚፈልገው ነው እንጂ እኔ ምንም መናገር አልችልም እኮ መብት የለኝም። እኔ አንተ አቅረብ ነው። አሁን ግን ቆይ ያልገባኝ ነገር ወንድምህ ታዲያ ምን አጥፍቶ ነው አውሊያው የተቆጣው? ወንድሜ ይኸውልህ ጥፋት አጥፍቶ ነው እሱም እንደዚህ አውሊያችን ሊቆጣ የቻለውና ይኸውልህ እሱ ባለቤቱ በሕክምና ስህተት ወሊድ ተከለከለችና መውለድ አትችልም። እና አጋጣሚ እሱ የቤት ሰራተኛ አድርገው አንዲት ልጅ ቀጥረው ነበርና ከሷ ጋር አደረ። አሊያም ደግሞ ደፈራት። በቃ የሆነ ልጅ እሱማ ደፍራት ነው አድሮ እንኳን አይደለም በፈቃደኝነት ሳይሆን እሺ ያው እኮ ነው ማለት ያው ምን መረጃው ስላለ ልክ ነው። እሱማ መረጃው ስላለ ይደፍራት ያው የልጅ ፍላጎት ስላለው ነው እንጂ ወንድሜ ባይዙ እንደዚህ የሚያደርግ ሰው አይነት አይደለም። ፐርሰናሊቲ እንደዛ አይደለም። በቃ ላይክ ልጅ ስለፈለገ ነው እንጂ በጣም የገረመኝ ነገር ግን ልንገራቸው፣ አንተም ጋር ወንድምህም ጋር ያየሁት ነገር እንደዚህ አይነት ካራክተር የላቸው። ይሄ የሚገሉ
ሌላ ነገር ውስጥ የሚገኙ አይነት ሰዎች አትመስሉ። ያው ልክ እኮ ነው። ምን እናድርግኛ? መምሰል ግን አለመሆኑን አሳየኝ። እውነቴን ነው የምነግርህ። ምክንያቱም አንተም ወንድምህም በጣም ደስ የምትሉ ኩል እርግጥ ያላችሁ ምናምን ናችሁ። ግን ከጀርባችሁ ያለው ስቶሪ ደግሞ በጣም ዘግናኝ ነው እኮ። ይኸውልህ እኛ እኮ ወንድሜ ፈቅደን ሳይሆን ታውቃለህ፣ በቃ እንትን ሆኖብን እኮ ነው። በቃ ስለ አሁን እኛ ማድረግ ባንፈልግ እንኳን ግዴታ የሚያስገድደን ነገር አለ ውስጣችን ላይ ገባ። ያ ነገር ነው አሁን እኔም ወንድሜም እንደዛ የምናደርገው ፈልገን አይደለም። ቅድም እንደነገርኩ እሱ ወይ ደፋሪ ወይ የሴቶችን ህይወት አመሰቃቃይ ምናምን ሆኖ አይደለም እኮ። በቃ የልጅ ጥማት ነው ያለው ወንድሜ። ለዛ ነው በቃ የልጅ ፍላጎቱ እንትን አደረገው ነው ወደዚህ ራን አደረገው። አዎ በቃ እሱ ነው። ከዛ በኋላ አብረው ሲያድሩ ልጅ ተፈጠረ። ሲደፍራት አላደሩም እኮ ያው ስለ ሲደፍራት ልጅ ተፈጠረ። ያው ደፈረ እኮ ማለት አንዴ ብቻም ደግሞ አይደለም ግንኙነት ያደረጉት። በሚገርም ሁኔታ ደግሞ ሚስቱም ታውቅ ነበር፣ ፈቅዳለት ነው። አዎ ያው በቃ የልጅ ፍላጎት ስላለው በቃ እሻለችው እሷን። ልጁን ቤቱ ላይ እንደቀበረው ታውቃለህ እንዴ? በቃ ምልክ አይ ማለት እሱን ተወው። ያው የልጅ ጠረን እንዲርቀኝ አልፈልግም ማለትና መኝታ ቤት ውስጥ ልጁን ቀበረው። አዎ ያው ስለ ሕፃን ልጅ ከተወለደ እኮ ውጭ እንዲቀበር አይፈቀድማ በእንትኑ አንጻር እኮ እንደዛ ነው እንዴ? አዎ በቃ ቤት ውስጥ ነው ገና ራስ ስለሆነ። አዎ በቃ እንደዛ ስለሆነ ሰውም ሳይሰማ ነው እንትን የሚደረገው በእኛ ጋር። ሰውም ሳይሰማ በቃ እንደዚህ ለቅሶ ምናምን እንትን ሳይል በቃ ቤት ውስጥ ነው እንትን የሚሉት የሚቀብሩት። ምናልባት የሕክምና ስህተት ነው ወይስ አውሊያችሁ ስለተቆጣ ነው ልጁን የገደለበት? እኔ እንጃ እሱን እንኳን እንደሚመስለኝ የሕክምና ስህተት ነው እንጂ የአውሊያው ሚስቱ ስለሆነች እሷ ይሄ ከአውሊያው ጋር አይገናኝም። እሺ ከዛ በኋላ ግንኙነት አረጉና አረገዘች አልከኝ? አዎ ያቺ ልጅቷ። አዎ እሺ ከዛ ልጁም ተፈጠረ። ከዛ በኋላ ደግሞ ሁላችንም እናውቃለን በቃ ከሌላ ሰው ከተፈጠረ አሊያም ሳይጋቡ አውሊያው ሳይፈቅድ ተጋብተው ከሌላ ሴት ጋር ካደረ አሊያም ደግሞ ጸጥ ብሎ ከሌላ ሴት ጋር ካደረ የኃጢአት ልጅ ነው ተብሎ የሚጠራው። ለዛ አውሊያው ከፈቀደለት ሴት ውጭ ከተወለደ በሚገባው እሱ ካለለት ውጭ ነው። ደግሞ ወንድሜም አሁን ከልጅቷ ስለወለደ ከሰራተኛው ስለወለደ ያ ከሰራተኛው የመጣው ልጅ ግዴታ መስዋዕት ነው መቅረብ አለበት ማለት ነው ለአውሊያችን። ስለዚህ አሁን ህፃኑን ለመስዋዕትነት ነበር አንተ እንትን ያልከው? ያው እንግዲህ ያው ለአውሊያው ነው ማቀርበው እኔ በቃ ለአውሊያው ይዤ ሰጠዋለሁኝ መስዋዕት። እሱ የፈለገው ነው አውሊያው ተቆጥቶ ነው ማለት ነው እሱን እስር ቤት እንዲገባ ያደረገው ብለህ ታስባለህ? አውሊያው ተቆጣና እኔ ላከበት። አዎ አይደል? አዎ እሱ እጁ ረጅም ነው። አውሊያችን በቃ አንተ በማታስበው መንገድ በቃ የተለያየ ስራዎችን ባንዴው ሊሰራ ይችላል መንፈስም ስለሆነ። ስለዚህ አሁን አውሊያውን ይዞኝ ሄደና እሱን እንዲያሰራ አደረገኝ። አዎ ይሆናል። አዎ እንዴ አውሊያችን አት ዘ ሴም ታይም ብዙ ነገር መስራት የሚችል ነው። ትልቅ ነው እጁ። እንዴት አድርገህ ነው ግን የሰራከው? ልጁ ነው ያው አጋጣሚ በዛ መንገድ ሳልፍ አጋጣሚ እንኳን አለ ማሰበው እኮ ስለ ያው አጋጣሚ አሁን አጋጣሚ የምንለው እኮ አጋጣሚ የሚባለው እኮ በደንብ አቅደህበት ተዘጋጅተህበት እንደሆነ እኮ ግልጽ ነው። እስኪ ንገረኝ እኮ ልክ ነህ በቃ። እና ወደ በቃ እሺ አስቤበትም ሆነ ከዛ እያለፍኩኝ አጋጣሚ ወደ ቤታቸው ጎራ አልኩኝ። እሺ ከዛ ያ በእናት ያ ዘመር ተብዬው እዛ ነበርና ሳሙኤል ማለት ነው። ሳሙኤላው ከዛ እሱ እዛው ቁጭ ብሎ ነበርና አጋጣሚ እሱንም አናገርኩት። እሷንም እንዴ እዚህ ምን ሰራለህ ምናምን ስለው አይ እሷን እኮ ትሪት እንዳረጋት ነው ምናምን እዚህ ቁጭ ያልኩት ምናምን አለኝ። ሁሉንም አወራ ምናምን በቃ ዳይፐር ነው ምናምን ልግዛ ምናምን አለኝና እሱ ሊወጣ ነበርና ከዛ እኔም ዝም ብዬ ቤቱን ቃኘት አድርጌው ነበረ። ከዛ በኋላ በቃ እሺ ምናምን ብለን ተስማማን። በቃ እኔም አልቆይም እንደው ምናምን ስል ጠርጥሮኝ ነበረ። እሱም እንዴ ምን ሆነህ ነው በቃ እንደዚያው መጣው መሄድ የምትችለው ምናምን ነገር አለኝ። እኔም ሊድ አልከው? አዎ እኔም ልውጣ ምናምን እሱ ሲወጣ እኔ ቁጭ ካልኩኝ እዛ ሌላ ነገር ነው የሚያስበው ብዬ በቃ እኔም ልውጣ ምናምን አልኩትና እንዲያው መጣው እንዴት ነው የምትወጣ? እኔ እኮ ቶሎ ደርሼ እመለሳለሁና እዚሁ ጠብቀኝ አለኝ። አይ በቃ እንደዛማ መሆን የለበትም እኔም ስለምቸኩል ልውጣ ምናምን አልኩትኝ። ከዛ እኔ ስወጣ እሱም ተከትሎኝ ወጣ። ላይክ እሱ ወደ ሱቅ ምናምን ሲሄድ በሌላ አጋጣሚ ነው የገባሁኝ ወደዛ ቤት።
ከዛ ያው ወደዛ ቤት ገባው። ግዴታ ስልክ ልጁ ለመስዋዕትነት ካልቀረበ አሊያም ለአውሊያችን ካልተሰጠ የወንድሜ ህይወት አደጋ ላይ ነው፣ የኛም ህይወት አደጋ ላይ ነው። ለዛ ብዬ በቃ የሆነ ወድጄ ሰው ግዴታ ነው ያደረኩት በቃ ያንን ነገር። ከዛ ገባው ቤት ውስጥ ይኸውልህ ቅድም እኮ የሰማሁት ነበር አሳምናት ነበር የተባልከው አይደል? አዎ እሱማ ልክ ነህ። እሺ ከዛ አላምንልህ አለች? አዎ አሳምናት ራሷን እንድታጠፋ ነበረ በጭራሽ አላምን አለች እሷ። እሺ ከዛ በቃ ያለኝ አጋጣሚ ማነቅ ነበረ እሷን አንቄ በቃ ከዛ እንዴት እንደሆነ እንጃ ትንሽ ነበር ያስኳት አጋጣሚ ትሙት ትኑር ግን አይዶን ነው ብቻ ግን እንዲሁ ጸጥ ብዬ ነው ያነኳትኝ። ከዛ በቃ ህይወቷ ያለፈ መሰለኝ ጸጥ ስትልብኝ። ከዛ አንዱ ጓደኛዬ ይዘው ቅርብ ነበር ደውዬ ጠራሁትኝና ቶሎ ገመድ እንዲያዘጋጅልኝ ነገርኩት። ገመድ ላይ ጣራው ላይ ሰቀለልኝ። አንገቷ ገመድ ውስጥ እንዲገባ አድርገን የሆነ ቴብል ስር እንድትቆም አደረገን። ከዛ በቃ ያን ህፃኑ ልጅ ይዘነው ወጣ። ከዛ ሰው ቢያት ራሷን አጠፋች እንዲል ማለት ነው? አዎ በቃ እንደዛ እንዲያስብ ነው እኔ እንደዛ ያደረኩትኝ። ስለዚህ ተረዳኝሽ አንተ እንኳን በቃ ሁሉ ነገር ፈልጌው ሳይሆን በቃ የወንድሜን ህይወት ላድን ፈልጌ እኮ ነው። የሁላችንም ህይወት ይመሰቃቀላል እኮ ተረዳው እኮ ስለተረዳው መሰለኝ ቁጭ ይልኝ ይወራል። ልክ ነው። አሁን እኮ እኔ አመሰግናለሁ ነገሮችን ለመረዳት እየሞከርኩ ነው። አንተንም እንዴት ከዚህ ነገር ውስጥ ላስወጣህ እንደምችል እያሰብኩ ነው። ልክ ነህ። ስለዚህ በእጅ ነው አንቀ የገደልካት መጀመሪያ? አዎ መጀመሪያ ላይ በእጅ ነው እንትን ያልኳት። ከዛ በኋላ በገመድ እንዳይታወቅ ማንም ሰው ስላልነበረ በቃ ምንም አይነት ጥርጣሬ በማያስነሳ መልኩ ገመድ አንጠለጠለልኝ። ጓደኛዬም ብቻዬን ስላቃተኝ አንገቷን ገመድ ውስጥ አስገባን። ከዛ ቴብል ስር እንድትቆም አደረግን። ከዛ በቃ ለህፃኑ ልጅ ይዘነው ወጣ። ከዛ የታረከው ልጁን እዚህ ይዤው መጥቼ እዚህ ነው ያለው እኛ ጋር። ለምንድን ነው ኪችን ውስጥ ያስቀመጣችሁት? እንዴ ኪችን ውስጥ ላይ እንደናንተ ሌላ ሰው እንኳን ቢመጣ ማንም ሰው እንዳይጠረጥር ነው። ሜታ ቤቶችን ብቻ ነው መፈተሽ የሚችለው ሰው ቢመጣ። አሁንም እኮ አንተም እኮ በጣም እንትን ስላልከኝ የሆነ የተለያየ መረጃዎችን እኮ ስለያስከብኝ ነው እንጂ ማንም ሰው እኮ አይጠረጥረኝም እዛ እንዳስቀመጥኩት። እስኪ ባለቤት እንጠራትሽ ትምጣ እሷ ላውራት። እሺ ተስማምተናል። ትንሽ የገንዘብ ጉዳይ ብቻ ነው የሚቀረን እንጂ ሁሉም ነገር ጨርሰናል። ምንም የሚያክል እንትን የለውም። በቃ አሁን ተስማምተን ሁሉም ነገር እና እኔ መምጣት ያስፈልጋል ብዬ እንደዛ ነው ተጨረሳችሁ። ትንሽ እሱ ሊያወራሽ የሚፈልገው ነገር ስላለ ነው እንጂ ጨርሰናል። ምንም ነገር እንዴት ደህና ነኝ። ያው ከእኔ ጋር ምን እናወራለን እንደጨረሳችሁ ነገረኝ። አዎ ጨርሰናል። ያው አንቺ መስማት ስላለብሽ ነው ጉዳዩን። የነገረኝም ነገር አለ፣ በእርግጥ የሰማሁትም ነገር አለ እና እስኪ የነገረኝ ምን ያህል እውነት ነው የሚለውን ጀስት ቼክ ለማድረግ ነው እንጂ ምንም የተለየ ሀሳብ የለኝም። እሺ ሶም ብዙ የሚያጨንቅ ነገር የለውም። ቅድም ሲነግረኝ እሱ ምን አለኝ መሰለሽ? ስለ አውሊያ ጠየቀኝ። ጠየቁት። ካሜራ ማንስ አለ? ውጭ ነው ልጥራልሽ? አይ ካሜራ እየቀረጸ አይደለም አይደለ? እዚህ ጋር ቅድም እኮ የወጣው ተስማምተናል። እሱ ወጥቷል ሄዷል። ካሜራ ማን ይላል ግን ይምጣ። አሁን እኔ ስለምፈልገው እሺ ችግር የለም። አቤሎ እዚህ ጋር ነው መሰለኝ ያለው። ና ግባ እስኪ። አቤት ና ግባ። ያው ሁለት ሲሆኑ እኛም ሁለት ነው ብዬ ነው ግድ ነው ለመደራደሩ የሚመቸው። እኔ እንትን ብል አንተ እንትን ትላለህ አይሻልም? እና እየቀረጸ አይደለም ማለት አሁን እኮ ነው የመጣው እሱ። ኧረ በጭራሽ እሱም እንደተቀመጠ መጥቶ ነው ቁጭ ያለው እና ቅድም ነው የወጣው። ደግሞ እኔ እናንተ ብቻችን ነው ስናወራ የነበረው ለረጅም ሰዓት እና አታስቢ። ግን ትንሽ ግራ ስለገባኝ ነው እና አንቺም በአውሊያው በኩል አለሽበት ወይስ እንዴት ነው? ያሁን አውርታችሁ የለ ይሄንማ ይነግርሃል። ካወራችሁ ስለአንቺ ነው የጠየኩሽ። እሱ ስለራሱ ነገረኝ። የእሱንማ እንዴት አባቱና እናቱ መስዋዕት እንደሚያቀርቡ ምናምን የተወሰነ ነገረኝና በአንቺ በኩልስ የነበረውን ለማወቅ ያክል ነው እና ምን ያህል እውነት ነው የሚለውንም ለማረጋገጥ ነው። በቃ ማለት ቤተሰቦቼ እኔም በቃ ህፃንነት ጀምሮ የምሄድበት ቦታ ነው። ምንም አዲስ ነገር የለውም። በቃ ምንድነው እዛ የምትሄዱበት ቦታ የነበረው ነገር እንዴት ነው ድባቡ?
ያው ማለት በህፃንነታችን ስንሄድ ያው የቤተሰብ ትዕዛዝ ብቻ ስለሆነ ምናምን ነበር የምንሄደው ማለት አናቅም ሚስጥሩ ምንም አናቅም። ያው ቤተሰቦቻችን በርግጥ ሲሄዱ የተለያየ ዶሮም በግም ምናምን ይዘው ነበር የሚሄዱት ግን ያን ያህል እውቀቱ አልነበረንም በልጅነታችን። እኛ ሂዱ ስገዱ ምናምን ብቻ ስንባል የምንባለውን ነገር ማድረግ ብቻ ነበረ። ያው ከጊዜ በኋላ ግን እድገት ሲመጣ እኛም ይገባናል እና እዛም የምንታዘዘው ነገር ምናምን ይኖራል። ከዛ ያው የምንታዘዘው የታዘዝነውን ነገር ሂደን ይዘን እንሄዳለን። አርጉ የምንባለውን ነገር እናደርጋለን። ያው ይሄ ማስገዳችን ምናምን እንዳለ ሆኖ ማለት ነው። ያው ስለማታውቀው ነው እንጂ አንተ ያን ያህል እኮ የተለየ ነገር የለም። ለኔ አዲስ ስለሆነ እና ደግሞ ማህተብ አለሽ ትልቅ መስቀል ነው ያለሽ እና ይሄዳል ነው አብሮ ይሄዳል ጉዳዩ ነው ታስኬዱታላችሁ እናንተ ነው። አይ ችግር የለውም እኮ አዎ ማለት እዛ በግድ ካላወለቃችሁ ምናምን አይባልም። እንደፈለግሽ ነው። አንተ ሙስሊሙም ክርስቲያኑም ዝም ብሎ ይሄዳል። አንተ የምትታዘዘውን ነገር ብቻ ማድረግና ከትእዛዙ አለመውጣት ነው እንጂ እነዚህ አይነት ነገሮች አሁን ምንም ችግር አይፈጥሩም። እዛ ግን አሁን ለምሳሌ ብዙ ጊዜ እንደለመድናቸው አይነት ዝም ብሎ ደስ ያለህን ነገር አይደለም ስትወስድ ራሱ የምትወስደው በግ መውሰድክ ዶሮ መውሰድክ ከዛ እንደዚህ አይነት ይዘህና ተብለህ ነው። በዛ ሰዓት ላይ ሌላ አይነት ብትወስድ ወይ ሳትወስድ ብቀር ምናምን ያኔ ነው እንጂ በዛ ሰዓት ላይ ነው እንጂ ችግር የሚፈጠረው። እንደዚህ አይነት ነገሮች እንኳን ያው ከህዝቡ ጋር አብረህ ስለምትኖር እንደዚህ አይነት ነገሮች አይከለከሉም። እዛ አብሮ መኖራችሁ ለዚህ ነገር እንትን ብሏቸዋል፣ አግዟቸዋል። ግን የተለያየ እምነት አለ ማለት ነው። ይሄ ክርስቲያኑ ጴንጤው ሙስሊሙም ነው እዛው አውሊያው ጋር የሚሄደው። አዎ ግን ምን አለ መሰለህ እዛ ስትሄድ ማለት ነው እምነታችንን በዛ ላይ ስለምናረግ ያን ያህል ይሄ የተለያየ እምነትን የምናይበት ጊዜ አይደለም። ግን እንደዚህ ብቻ መምጣት ያለበት ይሄ ሃይማኖት ነው በዛ ሃይማኖት ነው አይባልም። ማንኛውም ሰው ይሄዳል ሙስሊምም ሆነ ማንኛውም እምነት ተከታይ ብቻ ማለፋ ይመጣል እዛ። በጣም ደስ ይላል። በጣም ደስ ይላል። ይሄ ሁሉን አቀፍ ነው ማለት ነው። ምንም በቃ እኮ ይሄን ያህል እዛ አሪፍ ነገር ፈልገህ እስከሄድክ ድረስ ማንም ቢመጣ ችግር የለም። አሁን አንቺ በህይወትሽ ምንድን ነው የተባረከልሽ በአውሊያው? ለምሳሌ አሁን ትዳሬን እዛ ነው ያገኘሁት። በእውነት? አዎ አልነገረህም? እሱ በእርግጥ እያለ ነበር። እሱ ተፈቅዳልኝ ነው ያለኝ። አንቺም ተፈቅዶልሽ ነው ማለት ነው? እዛው ነው እንትን የሚባልልህ የሚፈቀድልህ የምትታዘዘውም እዛ ነው። በቃ ከዛ በኋላ አሁን የእሱም የህይወቱ መባረክ በተለይ ሱቆቹ ምናምን አሪፍ መስራታቸው የአውሊያው ውጤት ነው ማለት ነው። ያው በደንብ ሁሉንም ነገርህን ነው የሚያስተካክለው። አንተ ብቻ ከትእዛዙ አትውጣ፣ የተባልከውን ነገር አድርግ እንጂ ሁሉም ነገርህ ነው የሚስተካከለው። ስለዚህ አንቺ ኦልሞስት ሁሉም ነገር ተስተካክሎልሻል። አዎ አሁንም የምፈልገው ነገር ካለ ሌላ ሰው ነው አይጉዳ እንጂ አሁንም ቢሆን የምፈልገው ነገር ካለ እኮ ሂዶ መናገር ነው። አሁን ሌላ ሰው አይጉዳ ስትይ እንዴት ነው እስኪ ንገሪኝ። ማለት አሁን ለምሳሌ እንትናን አጥፋልኝ እንትናን እንደዛ ያርግልኝ አልልም። እሱ እንደዛ አይነት ነገር አይደረግም እንጂ ቤቴን ባርክልኝ፣ እንደዚህ ስራ እንደዚህ አስጀምረኝ፣ ገንዘብ እንደዚህ እንዲኖረኝ ያርግልኝ ምናምን ይሄ ችግር የለውም። ግን አሁን የእሱ ወንድም የፈጠረው ችግር አለ። አሁን በዚህ ላይ የሰው ነፍስ ጠፋ። ህፃኑንም እንግዲህ የሆነ ነገር ልታረጉት ነው። ይሄ ወንጀል አይደለም? ይሄ ማለት ከባድ ነገር አይደለም? አሁን አውሊያው ምንም አያስደረገኝም እያልሽ ነበር እኮ። ራሱ እኮ ነው ከትእዛዝ ውጭ ነው። አሁን ለምሳሌ እኔና እሱ ያኔ ነግሮሃል። ለሱ እኔ ተፈቅጄለት ነው ለእኔም እሱ ተፈቅዶልኝ ነው። ግን በዛ መሀል ላይ እኔ ወይ እሱ ከሁለት አንዳችን አልፈልግም ብለን ሌላ ሰው ብናገባ የግድ የመጀመሪያ ልጃችን ወስደን ለሱ መስጠት ነበረብን። ለዛውም ከተባረከ ነው ትዳሩ የሚቆይ አይነት ከሆነ ነው እንጂ እሱ እንትን ነው በቃ። ይሄ ማለት ከታዘዘልህ ሰው ውጪ ማግባት በራሱ ማግባት መውለድ እንደዛ ኃጢአት ነው በቃ። ለዛ ነው እንጂ እኮ ይሄ እሱ ሰው እንዲጠፋ ምናምን ፈልጎ አይደለም። ግን እንደዛ በቃ የተከለከለ ነገር ነው ሲጀመር። ስለዚህ ታቂ ነበር ያው ሊገል እንደሄደም ህፃኑን ይዞ ሊመጣ እንደሄደም ታቂ ነበር። ያው ለህይወታችን አስፈላጊ ስለሆነ እኮ ነው። አንደኛ ብዙ ነገር ይበላሻል። ሲቀጥል ደግሞ ይሄ ማለት እሷ እኛን እንገላታ እሱ ይገላታል ብዬ አልነበረም ያሰብኩት።
ማለት ራሷ እንድትሞት ነበር የተፈለገው። በቃ ራሷ እንድታጠፋ ተገፋፍታ እንደዛ ነገር ነበረ። እሷ መሞቷ ግን ምን ይጠቅማቸዋል? ምን አደረገች? ያው እሷ ካልሞተች ልጁን የምንቀበልበት አጋጣሚ ያናገኘው እሺ ልጁ ሰረቃችሁት እኮ ኦልሬዲ አይደል? እሷ ባትኖርም ብትኖርም እኮ ልጁ እኮ ይኸው ሰረቃችሁት። የእሷ መሞት አይ እሷ ብትኖር ብታሲዘንስ ደግሞ እሷ ብላ ልጁን ትወስደዋለች። ልጁ ወሰደችው ማለት ደግሞ ሰው የሁሉም ሰው በቃ በዙሪያችን ያለ ሰው በሙሉ ነው ሁሉም ነገር መስቀልቀሉ የሚወጣበት። ስለዚህ አሁን እናንተ እያላችሁኝ ያላችሁ ነገሮችም እንዳይበላሹ ወንድምህም ደግሞ ከእስር ቤት እንዲወጣ ምናምን የግድ እሷ መሞት ነበረባት ማለት ነው። አዎ በቃ እንደዛ ነው። ኦኬ ከዛ ልጁስ ትንሹ ልጅስ የት ነው ያደረጋችሁት? ህፃኑ አለ እዚያው ነው ኪችን ያስቀመጥ ነው። ግን ኪችን አይደል? አዎ እሺ ያንቺ ልጅ የት ነው ያለው? ያንቺ ልጅ የት ነው ያለው? መኝታ ቤት ነው። ያንቺ ልጅ መኝታ ቤት ነው። የሰራተኛው ልጅ ደግሞ ኪችን ነው። አይ እንደዛ ቋስበን ሰው እንዳይጠረጥር ምናምን ብለን ያው ሊሄድ ስለሆነ እዛ ሊሰጥ ስለሆነ ነው እንጂ እኮ ልጆቹን አንድ ላይ ላለማድረግ ምናምን ፈልገን አይደለም። አሁን እያልሽኝ ያለሽው ያንቺ ልጅ መኝታ ቤት ነው፣ በሞቀ ክፍል ውስጥ ነው። አረ እንደሱ እኮ ሳይሆን አንዴ ነው እስኪ ልጅ ለማንኛውም ችግር የለም። አይ እኮ እንደሱ ማለታችንም ሳይሆን እኮ አሁን ልንወስደው ስለሆነ ወደ ተረድቻለሁ። አሁን ተረድቻለሁ። አንዴ ልጁን ነው አይደል? ያለበት ሁኔታ ሳይ ሁኔታውን እኮ ነው ያለበትን ሁኔታ ማየት የለብኝም። ልክ ነህ። እሱማ ችግር የለውም እኮ ግን እኮ አስፈላጊ አይደለም አይደል? አይ ችግር የለውም። ይዩት። አይ ምን ችግር የለውም። አስፈላጊ ካልሆነ አስፈላጊ የሆኑ ነገሮችን ማድረግ እንችላለን። አረ እኔ አሁን እናንተን ማስገደድበት ብዙ ምክንያት አለ። አሁን ወደዛ ኃይል ምናምን እየተነጋገርን ነው አይደል? ማስገደድም ምናምን ስነጋገር ደግሞ እኔ የምጠይቅሽን ነገር መመለስና እኔ የምጠይቅሽን ነገር ማድረግ አለብሽ። አለዛ ስምምነቱ ይፈርሳል። ስለዚህ ልጁ ያለበትን አሳይ። ካሜራውን ይዞ ችግር የለውም። ለማየት ነው ልጁን ለማየት ያለበት ሁኔታ ነው። እስኪ ነይ እስኪ ነይ ኑ እናንተ እኔ ያዋለሁ ኑ እዚህ ጋር ተቆኝ እናንተ እኔ ያዋለሁ ነይ እዚህ ጋር ችግር የለውም። ለማየት ነው አየኳር እንዲመጣ ነው ውጡ እንጂ ስለዚህ አሁን ህፃኑን እዚህ ጋር ነው ያደረጋችሁት። ሰው እንዳይል ብለን ምን እንዳይል ለሌላ ሰው አጋጣሚ ሌላ ሰው ሊመጣ እኮ መኝታ ቤት ካረግነው እንዳይጠረጥራን ብለን እኮ ነው። ስለዚህ ሰው እንዳይጠረጥር ብላችሁ ህፃኑን እዚህ ብርድ ላይ ያስቀምጣችሁት መሬት ላይ አይደለም እኮ ከስር እኮ ልብስ እኮ አይተኸው ይሄ ልብስ ነው የሚያውቀው እዛው ችግር በቃ እንደሱ ሳይሆን በቃ ሰው እንዳያስብ ብለን ነው እንጂ እኮ ለሌላ አዳሙ ለይጆሌት ስለሆነ ለዛ ብላችሁ ነው። እሺ ቁጭ ነው። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሺ ሳሙኤል ምን ልታረግ ነው? እሱን የምጠራው ደግሞ ሲዳን ልጅን ያዘ ተገኘ ልጅ መሬት ላይ ተቀምጦ ነው እንደምናወራው መሬት ላይ ሳሙኤል ና ያዘውና ውጭ ጠብቀኝ። በመጀመሪያ ደረጃ ይኸውላችሁ እናንተ ሁለታችሁ የሰራችሁት ስራ ትክክል አይደለም አይደል? ወንጀልን የሰራችሁት አንድ ህፃን መሬት ላይ ሴቷን መግደል ሳይበቃ አንድ ምንም የማገና አራስ ህፃን ልጅ መሬት ላይ ታስተኛ። አንቺ ምን አይነት ልብ ነው ያለሽ? ልጅ ያለሽ አይደል? የራስሽን ልጅ አልጋ ላይ አስቀምጠሽ ይሄ ምንም የማያውቀው ልጅ ነው እዛ ጋር የምታስቀምጠው። አሁን ማወቀቀሱ ምን ይሰራል? እሺ ለማንኛውም እኔ ጋዜጠኛ እስክንድር ነኝ። ከወንጀለኛ ጋር በብር ድርድር የማልቀመጥ ማንም ወንጀለኛ እኔን በብር ሊያሸንፈኝ አይችልም። ያ ካሜራ እስካሁን ድረስ እየቀረጸ ምን እያልክ ነው? ተደራድረን በገንዘብ ሁሉንም ነገር እሺ ብሎ ያለው ሁሉንም ወዴት ነው ምን? እሺ ገንዘቡን ሁሉንም ጨርሰን ተደራድረን እሺ ወዲያ በእግዚአብሔር ምንም እናወራው ነገር